ቅዳሴ ላይ ከቀዳሾቹ እና አስቀዳሾቹ ከሚመልሱት ተሰጥኦ ውጪ ምንም አይነት ስልጣን የለም። ምንም አይነት ስልጣን አለቱን ማለት ነው። የማዘዝ ስልጣን የላችሁ፣ የመናገር ስልጣን የላችሁ፣ የማውራት ስልጣን የላችሁ፣ የመንቀሳቀስ ስልጣን የላችሁ። ከአቅም በላይ የሆነ ችግር ገጥሞት ካልሆነ በስተቀር የመቀመጥ ስልጣን የላችሁ። ማንም ሰው የማንቀላፋት ስልጣን የለውም። ስጋዊ ነገርን የማድረግ ስልጣን የለውም። ቅዳሴ ላይ ስልጣን ያለው እግዚአብሔር ብቻ። ቀዳሾቹ ራሳቸው ስልጣናቸው ቅዳሴው ላይ በተሰራው ስርዓት ላይ መጓዝ ብቻ ነው። የመናገር ስልጣን የላቸው፣ የማውራት ስልጣን የላቸው፣ ልብስ አውልቆ የመውጣት ስልጣን የላቸው። ለዚህ ቅዳሴ ላይ የተለየ ህብረት አለ፣ የተለየ ትእዛዝ አለ፣ የተለየ መንግስት። በሌላ አገላለጥ መንግስተ ሰማያት የምትገለጥበት ነው ቅዳሴ ማለት። ለዚህ ነው ቅዳሴ ገቡ ቅዳሴ ወጡ የሚለው። ምንድነው የሁሉ ዓላማ ቢባል ህብስት እናቀርባለን፣ ወይን እናቀርባለን። ህብስቱን ወደ ስጋነት እንለውጣለን፣ ወይኑን ወደ ደምነት እንለውጣለን። አንደኛ። ሁለተኛ ይሄ ብቻም አይደለም፣ ስጋውንና ደሙን የሚቀበሉትን ሰዎች እንለውጣለን። አሁን ጸሎተ ንስሐ የሚል ታስታውሳላችሁ። በቅዳሴ ጊዜ ህብስቱና ወይኑ ወደ ስጋነት ወደ ደምነት ተለውጧን ተብሎ ከታመነበት ሰዓት ጀምሮ ካህኑ ህብስት ወይን ማለት ያቆምና ስጋ ደም እያለ ይጠራዋል። ቡራኬያት አሉ። እነዚህ ቡራኬያት 42 ቡራኬያት ናቸው ጠቅላላ። ስንት ቡራኬያት አልኳችሁ? 42 ቡራኬያት አሉ በቅዳሴ ውስጥ። እነዚህ ከ42ቱ ቡራኬያት 21ዱ የውጭ ናቸው፣ 21ዱ ቡራኬ ደግሞ የውስጥ ናቸው። የውጭ ቡራኬያት የሚባሉት ወደኛ የሚባረከው ወይም ደግሞ ፓትርያርኩ ካሉ ፓትርያርኩ፣ ሊቀ ጳጳሱ ካሉ ሊቀ ጳጳስ፣ ከዛ በታች ቆሞስ፣ ከዛ የደብሩ አስተዳዳሪ ወይም ከዛ ቀዳሹ ቄስ፣ እነዚህ ወደ ህዝቡ እየዞሩ የሚባርኩት በአራት ማዕዘን የሚባርኩት እሱ የአፍ ቡራኬ የውጭ ቡራኬ ተብሎ ይታወቃል። እንዲያውም በገጠሪቱ ክፍል ደግሞ የሚደረገው ዑደት ሲያደርጉ ማዕጠንት የሚያጥኑት ሰዎች ዑደት ሲያደርጉ በቅዳሴው ጊዜ እያጠኑ ሲዞሩ የሚቆርቡትን ሰዎች በመስቀል ያሳልሟቸዋል። የሚቆርቡት ሰዎች ያ ማለት የሚቆርቡት ሰዎች እንደሚቆርቡ ለማሳወቅ ሄደው ባርኩን ይላሉ፣ ይባረካሉ። ለምን እንደዛ እንደሚደረግ ታውቃላችሁ? አንደኛ የሚቆርበው ሰው ሰውነቱ እየተባረከ መቆየት አለበት። ለስጋው ደግሞ የሚያበቃውን ሰውነት እሱን እያገኘ መቆየት አለ። ህዋሳቶቹ በዚያ ሰዓት እየተቀደሱ እየነቃ እየበቃ እየተለየ መቆየት አለበት። አንደኛ። ሁለተኛ ደግሞ ጥቆማ ነው። ምን አይነት ጥቆማ? የሚቆርብ ሰው አለ። የሚቆርብ ሰው አለ ብቻ አይደለም፣ ስንት የሚቆርብ ሰው አለ። ይሄ ብቻም አይደለም፣ ህፃናት ናቸው ወይስ አዋቂዎች ናቸው የሚለው ሁሉ ይታወቃል። ለምን ቢባል ዝግጅት አለው። ለህፃናቱ የተለየ ዝግጅት አለ። የተለየ ስላችሁ የተለየ ስጋ የተለየ ደም ማለት አይደለም። ህፃናት ከሆኑ እንዴት ነው የሚቆርቡት የሚለው ለህፃናት የተሰራ ስርዓት አለ። ለትልልቆች የተሰራ ስርዓት አለ። የታመመ ሰው ከሆነ ምናልባት ለዚያ ለታመመ ሰው የሚገባው ዝግጅት አለ። ይሄ ብቻም አይደለም፣ ስንት ሰው ይቆርባል፣ ምን ያህል መጠን አለ፣ ምን ያህል ቁጥር አለው። ለዚህም የሚበቃ ውስጣዊ ምስጢራዊ ዝግጅቶች አሉ። ቀዳሾቹ ካህናቱ ብቻ የሚያውቋቸው። ቤተክርስቲያኗ በዚህ ልክ ትዘጋጃለች። ይሄ ብቻም አይደለም። በቅዳሴው ጊዜ ለምሳሌ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው እንለዋለን። ትዝ ይላችሁ እንደሆነ ለምን ነው እሱን የምንለው ቢባል እንድንበቃ ነው። ወደ ፈተና አታግባን፣ ወደ መከራ አታግባን፣ ስጋ እንደምን ተቀብለን እንዳንጠፋ እርዳን። እንደዚህ ብለን እንጸልያለን። አሜን እግዚኦ መሐረነ እግዚኦ መሐከነ እግዚኦ ተሳለን እያለን እንጸልላለን። እባክህ ማረን፣ ይቅር በለን፣ ራራልን፣ ሳትበቁ ሳትነጹ ስጋዬን ደሜን ተቀበላችሁ ብለን እንዳትከሰን እንዳታጠፋ ለአንተ ስጋ ለአንተ ደም የሚበቃ ሰውነት የበቃ ህዋስ የተለየ ማንነት ላይኖረን ይችላልና እባክህ እንዳታጠፋን ብለን እንለምናለን። ከዚያ ወድቀን ጸሎተ ንስሐ ይደገማል። ንስሐ ለምን ይደገማል? ብቁ ስላልሆነ ለስጋው ደግሞ ሙሉ ለሙሉ ብቁ የሚባል ሰው በዚህ ምድር ላይ ስለሌለ ማንም ነው የምላችሁ፣ ማንም። ለዚህ ነው እንዲህ የምንለው በከመ ምሕረትከ አምላክነ አኮ በከመ አበሳነ፣ እንደ በደላችን ያይደለ እንደ ቸርነት እንደ ምህረት የምንለው ለዚያ ነው። የማንም ሰውነት የማንም አይምሮ ለስጋው ደግሞ በሚገባ ልክ አይደለም። በጸበል ልክ ልትሆን ትችላለህ፣ በእምነት ልክ ልትሆን ትችላለህ፣ በምትባረክበት ነገር ልክ ልትሆን ትችላለህ። በስጋው ደግሞ ልክ ሊሆን የሚችል ግን የካህናትም ስልጣን የፓትርያርክ የሊቀ ጳጳስ ስልጣን በስጋው ደግሞ ልክ ያለ በዚህ ምድር ላይ ምንም የለም። ነፍስ የተለየው መለኮት የተዋሃደው ምን የተለየው አልኳቸው? ነፍስ የተለየው ምን የተዋሃደው? መለኮት የተዋሃደው ሰው በዚህ ምድር አለ ከእግዚአብሔር ውጪ? አያችሁ፣ እሱ ማለት ነው የጌታ ስጋና ደም ማለት ምን ማለት ነው? የክርስቶስ አካል ነው እያለ ነፍስ የተለየው መለኮት የተዋሃደው የሚለው አገላለጥ ይሄን የሚያሳይ ነው። ስለዚህ
ለስጋው ደግሞ የሚገባ ሰውነት ማለት ይሄ ለምንድነው የምትነግረን ካላችሁኝ በጣም ብዙዎቻችን በተወሰኑ ኃጢአቶች ወደ ኋላ ስለምንል